ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተልን እናቀርባለን። ፔጃችንን ይከታተሉት። ሰበር ዜናም የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። የቤተሰብ ምንጮች ለዛሀበሻ እንደገለጹት 6 የሚሆኑ የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንዲሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱበትም ለዛሀበሻ ገልጸዋል። ይህን ተከትለው ከፍተኛ የሆነ ስጋት ተፈጥረዋል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻም እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸውን መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብን እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሀበሻ የገለጹት። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ሌሎች ተጨማሪ አፕዴቶች አሉ። ከዚህ ቀደም እንግዲህ የቴዲ አፍሮ የቅርብ ሰው የሆነው ያሲን መታሰሩን ዘግቤላችሁ ነበረ። አሁን ደግሞ ማህሌትን ካረፈችበት ቦታ እንደወሰዷት ነው ምንጮች ለዛሀበሻ የገለጹት። በዚህ መሰረት ቤት ወደ ሳሪስ በሚገኘው መኖሪያ ቤቷ በመሄድ የፌዴራል ፖሊሶች ፍተሻና ብርበራ ማድረጋቸውን የቤተሰብ ምንጮች ገልጸዋል። ይህን ተከትሎ እንግዲህ በከፍተኛ ሁኔታ ነገሮች ውጥረት ውስጥ ገብተዋል። የቴዲ አፍሮ የቅርብ ምንም የማይለየው ጓደኛው አሁን ደግሞ ምክትል ማናጀሩና እንደዚሁም ቃል አቀባዩ የኦስትሪያ ዜግነት ያላት ኢትዮጵያ የተወለደች ዜግነቷ የኦስትሪያ ዜጋ የሆነች ማህሌት ሰለሞን መታሰሯ ብዙ አነጋጋሪ ሆኗል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ይህ ዜና እስከተጠናከረበት ጊዜ ድረስ ግን ፌዴራል ፖሊስ ስለ እስሩ ሁኔታ የሰጠው ምንም አይነት መግለጫ የለም።
እንግዲህ የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት የሚቆምበት ጊዜ አሁን ይመስለኛል። በቴዲ ጉዳይ ከዛሬ ከሰዓት ጀምሮ የምንሰማቸው መረጃዎች ደስ የማይሉ ናቸው። ዛሬ ከሰዓት ጀምሮ የቴዲ አፍሮ የቅርብ ወዳጅ የስቱዲዮ አጋሩ የረዥም ዓመት ጓደኛው የሆነው አቶ የሱፍ ያሲን በፌዴራል ፖሊስ መወሰዱን ሰምተናል። አሁን ከመሸ ደግሞ የቴዲ አፍሮ ምክትል ማኔጀር የሆነችው ማህሌት ሰለሞን በትውልድ ኢትዮጵያዊ በዜግነት ደግሞ አውስትራሊያዊ ነች። ካረፈችበት አትላስ ሆቴል የፌዴራል ፖሊሶች ይዘዋት እንደሄዱ ሰምተናል። ከቤተሰቦቻቸው ደግሞ የደረሰ መረጃ በጣም አመናጭቀው ካለችበት ቦታ ላይ በጣም ለሴት በማይገባ ክብር ከዛ ሆቴል ይዘዋት እንደወጡ ነው። የሱፍ ያሲንንም እንደዚሁ ማለት ነው። የአዲስ አበባ ልጅ ጀግናህን የምትጠብቅበት ጊዜ አሁን ይመስለኛል። የ8 ዓመትን የህዝብ ትግል በ8 ደቂቃ ገልጾ የህዝብ ሀዘን ለዓለም ያሰማ ጀግናህን አይንህ እያየህ የብልጽግና መንግስት እንዲያስርብህ ትፈቅዳለህ ብዬ አላምንም። በመሆኑም ሁሉም የአዲስ አበባ ልጅ በቴዲ አፍሮ ጉዳይ በአንድነት ቆሞ ልጁን መጠበቅ አለበት። ኢህአዴግ ጊዜ ቴዲ ታስሮ እንደነበረበት ጊዜ አሁንም የብልጽግና መንግስት ያንን እደግማለሁ እንዳይል ልኩን ማሳየት መቻል አለበት። ሰላም፣ እንዴት ናችሁ? ክብሩ ይስፋ የእናትና የልጁ ሁሉ ነገር አማን። ወደ ገደለው እንግባ። ዶክተር አብይ በመጀመሪያ ደረጃ ምንድን ነው ማለት የምፈልገው የኛ እድሜ ሆኖ በጠቅላይ ሚኒስትር ደረጃ ላይ መቀመጡ እጅግ ልናደንቀው ይገባል። ከፖዚቲቭ ነው መጀመሪያው። የኛ እድሜ ሆኖ የመሪነት ደረጃ ላይ መቀመጥ ቀላል ነገር አይደለም። ኢትስ አሜዚንግ ግሬት ጆብ። በዛ በጣም ነው ማደንቀ። ሌላው ምንድነው በአንዳንድ ነገሮች ኢትዮጵያ ላይ በተሰሩ ነገሮች አሁንም አድንቆታለኝ። ስለዚህ በዛ በሚሰሩ ነገሮች ላይ እንደማመሰግነው ያህል አንዳንድ ነገሮች ደግሞ ምን ማድረግ አለብኝ? የሚቃወሙ ነገሮችን እቃወማለሁ። ትችቶች ካሉ ተቻለሁ። ስለዚህ አሁንም የምለው ምንድን ነው የተሰሩ ነገሮች ለልማት ተብሎ የተደረጉ ነገሮች ሲሰሩ ሌሎችን እየጎዱ መሆን አለበት ብዬ አላስብም። ለምሳሌ አዲስ አበባ ተቀየረች ስንል ብዙ ድሃዎች ተፈናቅለውባት ነው። ብዙ ድሃዎች አልቅሰውባት ነው። ብዙ ድሃዎች ህይወታቸው ጠፍቶ ነው አዲስ አበባ ምን ተባለች ለማች የተባለችው። ምክንያቱም እንደው በፍቅር በመልካም ነገር መስራት ከተፈለገ እዛ አካባቢ ያሉ ሰዎች አሁን ፒያሳ ልትል ትችላለ፣ ዶሮ ማነቂያ ልትል ትችላለ፣ ሌላ ቦታዎች ልትል ትችላለ። በሁለት በሶስት ኮንዶሚኒየሞች ምን ማድረግ የሚችሉ ናቸው። እዛ ላይ መኖር የሚችሉ ህዝቦች ነበሩ የተፈናቀሉት ማለት ነው። ጎዳና ላይ የተጣሉት ማለት ነው። ይቻል ነበረ። ፍላጎቱ አይደለም። ያንን ሰው መንቅሮ ለባለ ሀብቶች ያንን ቦታ ሰጥቶ ባለ ሀብቶች ፎቅ ሰርተውበት እንደፈለጉ የፈለጉትን ብር እንዲያጭቁበት ነው የተደረገው። ያንን እንደ አንድ ሀሳብ ነው የማቀርበው። ሌላው ምንድን ነው በአክቲቪስቶች ላይ በተነሳ ነው። አንድ አርቲስት ወደ አክቲቪስትነት ከተቀየረ ምንድን ነው ቫሊዩን አጥቷል፣ ቦታውን ቀይሯል ብለህ ስትናገር ሰማሁና እስቲ እኔም ደግሞ የሆነች ነገር ልበል። ይሄ ነገር ግን ይታያቸዋል። አንዳንዴ ከጠቅላይ ሚኒስትር ወይም ከትልልቅ ባለስልጣኖች የማይጠበቅ ንግግር ስታደርጉ የራሳችሁን ቤት የሚያንኳኳ ነገሮችን ዞር ብላችሁ ባለማየት ነው። ብዙ ጊዜ ማስተዋል እሱ ላይ አይታየኝም። ለምንድን ነው እነ ካሙዙ ሲያጨበጭቡ ይቻላል? ካሙዙ አርቲስት አይደለም? እናንተ ጋር ገብቶ ሲያጨበጭብ ፖለቲካ ምርጫ አድርጎልኝ ሲልስ ይቻላል? ብልጽግናን ደግፌ እኔ እመረጣለሁ እያለ ማለትስ ፖለቲከኛ መሆንስ ይቻላል ወይ? እናንተን የሚደግፉ ከሆነ ይቻላል። እነ አቤል ሙሉጌታ አርቲስት አቤል ሙሉጌታ አሁን ዘማሪ ነኝ ጴንጤ ነኝ ብሎ ሸዋሸዋ የሚሰራው አቤል ሙሉጌታስ ይቻላል? ሌሎችም አርቲስቶች ከዚህ መንግስት ጋር የሚያጨበጭቡ አርቲስቶች ለነሱ ይፈቀዳል? የእናንተን የሚደግፍ ከሆነ አክቲቪስት አይባልም አይደለ? አጎብዳጅ ስለሆነ ስሙ ማለት ነው። ለህዝብ ድምፅ የሚሆን ከሆነ ግን በጣም በስሜታዊ ንግግር ስትናገሩ አይቻለሁ። ቆም ብሎ ሁለቱንም አመዛዝኖ ነው አንድ መሪ አንድ ባለስልጣን የሚናገረው። ማጎብደድ ከሌላ አርቲስቶች ከፖለቲካ ውጡ ብላችሁ መናገር አደባባይ። የእናንተን የሚደግፍ አጨብጫቢ ሲሆን ግን ይጨበጨብለታል፣ መድረክ ይሰጠዋል፣ ብዙ ቦታዎች ላይ በክብር ይጠራል። የእናንተ የህዝብ ድምፅ የሚሆኑ ሲሆኑ ደግሞ
ማናጀሮቻቸው፣ ምክትል ማናጀሮቻቸው እነ ቴዲ አፍሮ ይታሰራሉ። እነሱንም በአይነ ቁራኛ መታየት ይጀምራሉ። ይሄ ስህተት ነው። ቴዲ አፍሮ የተናገረውና ከ70 ሚሊዮን በላይ ቪው ሊያገኝ የቻለው የህዝብ ድምፅ በመሆኑ ከኢትዮጵያ ከግማሽ ሚሊዮን ህዝብ በላይ ቴዲ አፍሮ ቪው ያገኘበት ሪዝን የህዝቡ ኑሮ ከ70 ሚሊዮን በላይ አሞታል ማለት ነው። ሌላውስ ደግሞ ሃይማኖተኛ ሆኖ አክቲቪስት መሆን ይቻላል? እንግዲህ አብዛኛው ሲያለቅሱ የነበሩት ፓስተሮቹ ናቸው፣ ሐዋርያ የሚባሉት ናቸው። ቴዲ አፍሮ ማለት ዘፈንን አውግጃለሁ እያሉ በሴቶችም በወንዶችም ሲለፈልፉ ያሉት እነሱ ናቸው። ታዲያ ዘፈን ኃጢአት ነው ከተባለ ለምን ይሰማሉ? ለምን የቴዲ አፍሮ ዘፈን ብቻ ተደመጠ? ለምን ሌሎቹ አልተሰሙም? አያችሁ፣ ለምን እናንተስ አልተቃወማችሁም? ለምሳሌ ቴዲ አፍሮን ሰድቦ ዘፈን ለሰሩ ሰገጤያሞች ለምንድን ነው ለእነሱስ አስተያየት ያልተሰጠው? ለምን? መንግስትን ከደገፈ ምንም አክቲቪስትነት ይቻላል። እናንተ የሚደብራችሁ መንግስትን ትችት የሚሰጥ አክቲቪስት ነው ሀገር የማይገባው፣ ሀገር ላይ እርምጃ የሚወሰድበት፣ ኑሮ የሚመሰቃቀልበት፣ ብልጽግናን ተቃውሞው የተቸ ብቻና ብቻ ነው። ይህን ደግሞ ልታስተካክሉት ይገባል። እናንተ ዶላር አይደላችሁም። ሁሉም ሊወዳችሁ አይችልም። ስፔሻሊ ደግሞ ለንጹሐን ህዝብ አልተሰራም። እውነቱን እነግራለሁ። ለባለ ሀብት ተሰርቷል፣ ለሌባ ተሰርቷል፣ ለዘራፊ ተሰርቷል፣ ለጥቅመኛ ተሰርቷል። ለንጹህ ምስኪን ግን አንድም ባልታበሰም ጋራንቲድ ፖለቲካ ለመስራት ካልሆነ ፖለቲካ ስትሰሩ አደባባይ ታስቀምጡና እያስለቀሳችሁ የአንድ ኮንዶሚኒየም ትሰጡና ሚሊዮን ታስጨዋላችሁ። እንደዚህ አይነት ነገር ነው ያየነው እንጂ ለውጥ የለም። እውነቱን ልንገርህ፣ ለውጥ የለም። መንገዱ ተሰራ ምናምን መንገድ የጀመረችው መስራት ህወሓት ትባላለች፣ ኢህአዴግ ይባላል። አንተም ነበርክበት። ኢህአዴግ ቀለበት መንገድ በመስራት ይሁን ፍሪዌይ በሚባል ይሁን ትሬን ይሁን ካሌጅ ይሁን ሆስፒታል ይሁን ኤቭሪ ፕሮጀክት አሁን 90% ፕሮጀክቱ የተሰራው ኢህአዴግ የሚባለው በሰራው ባወጣው እቅድ ነው። የእናንተ ጭማሪ ነገር የለበትም። ሌላ ልጨምር፣ አባይ ተገድቧል ብላችኋል። አባይ ገድመን ትልቅ ፕሮጀክት ሰርተናል ብላችኋል። አባይ ተገድቦ ጥቅሙን አላየንም። መብራቱ ምንም እየሰራ አይደለም፣ ውሃውም እንዳለ ነው። ምንም የመጣ ለውጥ የለም። ታዲያ አባይ የተገደበው ለባህሉ ድምቀት ነው ወይስ ፎቶ ለመነሻ ነው? ስላልገባኝ። ምክንያቱም አባይ ከተገደበ ቆይተዋል። ላስት ይር ነው የተገደበው። ስለዚህ እስካሁን ግን ምንም አይነት ውጤት እያሳየ አይደለም። ምንም አይነት ውጤት። ወዲያው ከተገደበ በኋላ ወደ ውጤቱ ነው የምንሄደው። ከዛ እንቀይራለን ኢትዮጵያን የሚባል ፕሮጀክት ነበር። መብራቱ ያው ነው፣ ውሃው ያው ነው፣ ኑሮ ውድነት ያው ነው፣ ሁሉ ነገር ሰው እየተሰቃየ ነው። እና ቴዲ አፍሮን ከ70 ሚሊዮን በላይ በ6 ቀናት ውስጥ ሊሰማ የቻለው በምን ምክንያት ነው? የህዝቡ ስሜት ስለሆነ የህዝቡ ስሜት ነው። ስለዚህ አክቲቪስት ወይም ደግሞ ብቃት ያላቸው በአርት ደረጃ ንጉሥ የተባሉት ሲሰሩ አዳምጡ። ህዝቡን እውነት ጠቅመነዋል ወይስ በድለነዋል? የእናንተን አጨብጫቢ አስወጥቶ ሆ ማስባል እውነታን መናገር አይደለም፣ እውነትን መደበቅ እንጂ። ስለዚህ ይህን ነገር እንድታሻሽሉ ነው። ዶክተር አብይ ትሰማለህ ብዬ ስለማስብ ነው ይህን የምናገረው። የተናገርኩትም በሚገባችሁ በጨዋ ቋንቋ ነው። መሳደብ እንችላለን፣ ችግር የለብንም። እኛ አሜሪካ፣ አውሮፓ ለምንኖረው ግን ጥቅም የለው። ብንነጋገር እንደ አንድ ሀገር ተነጋግረን ሀገሪቷ ህዝቧ የማያዝንበት የማያለቅስበት ህዝብ ቢኖር ጥሩ ነው። እንደዚህ ዘመን የኢትዮጵያ ህዝብ ተገድሎ አያውቅም፣ ተጨፍጭፎ አያውቅም፣ ተፈናቅሎ አያውቅም። ይሄንን አንተም ትመሰክረዋለህ ሳልሆን። ስለዚህ ይሄን ነገር ብታስተካክሉና የህዝብን ይሄ አጨብጫቢውን ሳይሆን የእውነተኛ ህዝብን ድምፅ ብትሰሙ መልካም ነው ላለሁ። የተባረከ ቀን ይሁንላችሁ። መልካም ጊዜ። ኢትዮጵያ ለዘላለም ትኖር።